አግባብ አይደለም። የተሳሳታችሁን ስህተትሽ ይሄ ነው ይቅርታ ጠይቂ ማለት ነው ያለባችሁ ወይስ ምንድነው? ለምንድነው እንደዚህ እንትን የምትሉት? እኔ እኮ ይኸውልህ እኔ እና እሷ በግለሰብ ጉዳይ ነው አይደል የተጣላን? እኔ እንደፈለገች አሲዝ ብያታለሁ። ግን ግለሰብ አይደለም እኮ ለሷ መልስ መኩቻ ስጡኝና እኔ ላውራ። እኔ መሴጁ እንደገባኝ እኔ አማራውን ደግሞ እህቱ ሆኜ ለምን ማሳለፍ የሚሰጠኝ ኦሮሞንና ስልጤን ከፍ አድርጋ እኛን ይተራረዳሉ እኮ ነው ያለች። አንዴ እሷ መልስ ስትስጥ በቃ አንዴ ፕሊዝ ለእሷ እድል እንስጣት። የእሷ ጉዳይ ነው። ቆይ በምንም ነገር አልስማማም። አንዴ እሷን ማፈንማ አይቻልም። ለመታረቅ ካልሆነ በስተቀር ጆካ ማኩሻ አንዴ ሀሳቧን ትግለጽ። ለምንድን ነው ያለችው? ከእሷ መስማት አለቀ። አንተን ነው ማናግረው ዮኒ። ለምጠይቅህ ጥያቄዎች አንተ መልስ ስጠኝ። ኦኬ። እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተመቸኝ ሆ እላለሁ። እንስሳ አይደለሁም፣ ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው። የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው። ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን፣ ሴት ሰደባውን፣ ሴት ማሳደዱን፣ ህፃናትን ማስተጓጎሉን ምነው አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሜ የምናገረው እኔ በምኖርበት አካባቢ ና እያቸው በምንኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው ሲጀመር ይፈቱታል። ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀናለሁ ፐርሰናሊ ካላስ የራሴ ስሜት ነው። እቀናለሁ፣ በዚህ በኦሮሞዎቹ እቀናለሁ፣ በስልጤዎቹ እቀናለሁ። እና የኛ ልጆች ጋር መጠፋፋት፣ መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባና ዮናስ ያስቆማት። እኛ ሲህርና ተበላሉ የሚልልን ማስቆማት። አሁን እኔ ማንም ዝም አያስብልኝ። እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ነው ማህበረሰብ ውስጥ የከተተው። አንተ እኔን ልታጠፋ መጣህ። እኔ ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንዴ የሆነ ትልቅ ሰው ነው ማስቆማት። 15000 ሰው እኮ ነው ያለው። ማንኛው አማራ ነው ምንድን ነው ስድብ እየተሳደበች አይደለም። ሲህር እኮ ማለት ነው። አንድ ጊዜ ስራ ተሰጥቷል። ያንን ይቅርታ ጠይቅኝ ማለት አልፈልግም። አንድ ጊዜ አንተ ሹመቴ ላይ ነበርክ፣ ስልጣን ሙኒት እነሱ እዛ ይገፉናል፣ እናንተ ከዚህ እንድትመጣልሻለሁ። የምትመጣው ነገር የለም። የት አለህና ነው የምትመጣው? ቆይ እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው ንገሪኝ። የዛሬ ስንት ዓመት? ሁላችን የምናሽቃብጥበት ጊዜ ኒው ይር ላይ ይሄንን እንትን አምጥተው ነበረ። ፕሮፋይል ፒክቸር የምታደርግበት አምጥተው ነበር። መቼ እንዳረኩት ራሱ አላስታውሰው። ሁላችንም አብይ የሚባል ሰሞን ነበራል። አዎ አድርጌውም ከሆነ በግል ላይፌ ማንም አይመለከተውም። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁም። ማንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው። ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው።
ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማቅሰው ነኝ። ሰጠኝ እኔም ተናገረች እኮ እዛ ውስጥ አቡ ይናገር አንዴ ፕሊዝ። እሺ መልስ እኮ መስጠት አለብኝ። አንድ ጊዜ አቡ እንዲናገር አድርጉት አንዴ ፕሊዝ። በመጀመሪያ ለእኛ ሁለታቸው እህትና ወንድሞቻችን ናቸው። አንድ እዚህ ላይ እህቴ ሙኒት ላይ ያየሁት ስህተት አሁን አማራ ይሸመጋገላል ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይም ሆነ አስታራቂ ከኛ በላይ የለም። ችግሩ የመናናቅና ያለመደማመጥ ነው። ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረግጠሽን እኮ ተሻለ ሙኒት እንግዲህ ከዚህ በላይ ምን እናድርግ? ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደል? ሁሉም ነገራችሁ ማን ነው አንድ ለሊት ቁጭ አድርጎ ያሳደለም? ለምን ታያለሽ? እኔን ወቀሳ የምትመጣው አንተ አይ ማለት እኔን ወቀሳ የምትመጣው the first night ማን ነው ቁጭ አድርጎ ያሳደረ? ኧረ ይናገር ቁጭ ብለህ ቤት ስታስረግጠኝ ለዛሬ ደግሞ ልትወቅሰኝ አንድ ጊዜ ታወሪያለሽ በእንትኑ ማለት እውነቱን እውነት ብለን ስንሄድ ነው። አሁን ለምሳሌ የሚደረገው ልክ አማራው ራስ በራሱን ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም። ይሄ የአዝማሪውና የቀልዱን ተይውን። እህቴ ነሽ ወደ አንቺ ትኩረት ሲያተኩር 2500 ሰው ገልብጬ ነው የወጣሁት። ሁሉም ሰው ያውቃል። ምክንያቱም መጀመሪያ አልገባኝም ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ነው። ጆከርም ሌሎችም አሉ የእሷ ስም እኔ ቤት አይጠራም ብዬ ገልብጬ ወጥቻለሁ። ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶች ሊሆን ይችላል። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ላይ መሆኑን ሳቅ ገልብጬ ወጥቻለሁ። ግን ለምን ረግጠሽ እንወጣሽ? ለምሳሌ እንደ እህትና እንደ ወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው። የእኛን መጣላት የእኛን መባላት የሚፈልግ ብዙ ነገር አለ። እዙ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ አንቺም ማን እንዳደርሽበት እሱም አይደርስብሽም ብለን በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ፣ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሂዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች። ዘግቶባን ነው የሰደውል ሀቢባ ቤት ገብታ አየናት። በጣም የምንወደው ትልቅ ጓደኛ ወንድማችን ነው፣ ይሰማ ይችላል። ሁለት ሆነን ማንም ሰው በእኛ መካከል የሚገባ የለም የእህትና ወንድሞቻችን ችግር እንፈታለን ብለን ስለዚህ እሱ መልስ ከሰጠህ በኋላ እኮ ማለት አሁን አንቺ እናንተ ገብተንባችኋል ለማለት ነው። እኔ እንዲህ አይነት ወሬ ነው የምጠላው ማለት የማሳጣት ነገር አንቺና ጆከር ጉዳይ አይደለም። አንቺና ጆከር ጉዳይ አይደለም እየገባዋለሁ። አንድ ጊዜ ጆከር ቆይ እኔ እየገባዋለሁት ለጆከርም ጠበቃ አይደለም፣ አንቺና ጆከር መካከል አይደለም እየገባዋለሁት። እኛ ሽማግሌ የለንም፣ ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ በአንቺና በሱ መካከል እንዳገባም ብለሽኛል፣ አልገባሁም። ምናባይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ እያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ ከሁለታችሁም ጎን የለው። ገብቷችኋል? አሁን ግን እኔ መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል። የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽ ረግጠሽን እንደወጣሽ ነው የተሰማን። እውነት ነው፣ ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረግጠሽን ወጥተሽ ጉዳዩን እንደ አዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን ተውና ተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው። ገብቷችኋል? እኔ ሙኒት እህቴ ነው። ለምሳሌ እዚህ ለአንድ ነገር ጆከር ወንድሜ ነው። እኔ ችግር በደረሰብኝ ጊዜና በዛን ጊዜ ሁሉም ሰው የሚያውቅ ነው። እኛ አመስጋኝ ህዝቦች ነን። ሰዎችን ስናመሰግን ካደረጉልን በላይ አድርገን የምናመሰግን ህዝቦች። አሁን ብዙ ሰዎች አንዳንድ ሰዎች እኔ በሙኒት ላይ ምንም ነገር ያደረግኩት የለ፣ እስካሁን ከማንም ጎን አልቆምኩም። ምናልባት በአዝማሪው ዙሪያ መጥተው አሽሙር የያዙ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን ገልብጬ ወጥቻለሁ።
ስለዚህ ሙኒት እንደህት እኔ ቪዲዮም አለ እህቴ በሞቴ ሰሞ ነበርና እንደህት ፊቴ ቆመችልኝ። እሷ ካደረገች እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ አስተሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውም፣ ግዴታው ነው። ሙኒትን ተሁሉም በላይ አመሰገንኳት። ለምን ሙኒት ጋር አንድ ቀን ነው የተደዋወልነው። ሳውዲ ያለው ዱባይ መጥቼ ተደዋውለን አናቅም። እዛ ገንዛ ችግር ላይ መታ በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባች እና አሁንም አላስረገጥኩሽም ለማለት ነው። ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛውም ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ በሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ሚዲያ ላይ ያለው እና እንደ አጠቃላይ አማራ ተብሎ ሲናገርና እኔ ሚውት ላይ መናገርም ገባኝ። አንዴ የኔን ስማኝ። አሁን በነገራችን ላይ የሌላ ቋንቋ ስለማንሰማ እንጂ በትግርኛ በደንብ ይረጋገጣሉ፣ በኦሮምኛ በደንብ ይረጋገጣሉ። በደንብ ማቀው በምንድነው በከቤራ በሀዲያ ቋንቋ በደንብ ነው የሚረጋገጡት ጥግ ድረስ። ሙኒት ምናልባት እሱን አላስተዋልሽ ይሆናል። እያንዳንዱ በገዛ ቋንቋው ሲፋለጥ ሲጋደል ነው የሚውለው፣ ፈጣሪ በሚያውቀው። እኛ ቋንቋውን ስለማንሰማው ወይም አንደርስታንድ ስለማናረገው ያው አማርኛ ሁሉም ስለሚናገረው ይመስለናል እንጂ እያንዳንዱ በቋንቋው ሲፋለጥ፣ ኢቭን ኤርትራውያኖች በቋንቋቸው ሲፋለጡ ነው የሚውሉት። ገብታችሁ ማየት ትችላላችሁ። ሀቅ ነው። ግን አማርኛ ጎረቤት ሀገሩን ላይ ኤርትራ ድረስ ይሰማል። ስለዚህ ስለሚሰማ የሚመስለለኛ አብዛኛው የአማራነት ባህሪ ያላቸው ወይም የአማራ ልጆች ጋር ከአማራ ጋር የሚቀርቡ ሰዎች ናቸው። ኢቭን ለእርቅ ደረጃ ብዙ ቤት ሲጠሩ የምታዩት ክሎዝ የሆኑ ወይ አማራ ናቸው ወይ ደግሞ ለአማራ የቀረቡ ሰዎች ለእርቅ በጣም ቅርብ አድርገው ሲያስታርቁ ይታያል። እውነቱ ይሄ። ስለዚህ ምንድን ብዙ ብሔሮች እንዳሉ ለማሳወቅ ነው እንጂ አማራው ብቻ እርስ በራስ የሚጣላበት ብዙ ነገር የለም። እንዲያውም አማራው ብዙ የሚስማማ ነው። ካየሽው ከሶሻል ሚዲያው ኮምፔር ሲደረግ ከሌላው ለመነጋገር የማይፈላለጉ ለመገዳደል የሚፈልጉ ብዙ ሌሎች እንዳሉ ነው። እና በዛ ላይ ነው ሞር ጆከር በደንብ ሌላው እየተጣላ በቋንቋው ሲባላ የሚውለው ዝም ተብሎ አማራው ብቻ እየተባላ የማይስማማ ህዝብ ተደርጎ መቆጠር የለበትም እያለ ነው መሴጁን እኔ እንደገባኝ የተረዳሁት። እና ይሄንን አንድ ጊዜ አንድ ደቂቃ ስጠኝና አንድ ነገር አብራርቼ እኔ እሷን ለማስጠላት፣ እሷን ለማስኮነን፣ እሷን ለመወጋት ለማስወጋት ፈልጌ አይደለም። እኔና እሷ እንደ ግለሰብ የተጣላ ነው። እንደ ምሳሌ ምናልባት የማታውቀው ከሆነ እዚሁ አንተ የምታውቀው ዳለቻና ጅጅክ እያተጣሉ
ምድር ላይ ወርደው እኮ አርሲና ወለጋ ተብለው ሲገዳደሉ ነበር። ይሄን መርዶ ተመልሰሽ መጠየቅ ትችላለሽ። ምድር ላይ ወርዶ በሁለታቸው ጻፍ አርሲና ወለጋ ተብሎ ኦሮሞን አንቺ ከፍ አድርገሽዋል። አማራ አስታራቂ አይደለም፣ አስታራቂ ናቸው ተብለው እነዚህ ሁለት ወንድሞቻችን አቁሙ፣ ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ይቅርታ ጠይቅ። እሺ ይቅርታ አልኳት። ከዚህ በኋላ አብራችሁ መስራት ካለባችሁ አብራችሁ፣ አይ እሷን ባለችበት እኔም ባለሁበት ባሽሙርም ይሁን በምንም አልደርስም። እኔ ግልጽ ነው የምናገረው። ባሽሙርም ይሁን በምንም አልደርስባትም። ግን በስራው ጉዳይ የሚያገናኝን ራሱ ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሳያ በቃ ከብራችኋለሁ፣ ተውት። እሷ ረግጣው ሀቢባ ቤት ናት። እኔ ግን ለእናንተ ስላልናገራት ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳን ስሟን አንስቼ እንኳን አልተናገርኩም። እኔ አንድ ጊዜ ከዘጋው ነው። በምን ጉዳይ እንደሆነ አላቅም። ወጣች፣ ረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ